ቀጣይ እንግዲህ ዶሮ እያጠብን ነው ውዶቼ። እኔ የሚገርመኝ ነገር ማለት ነው አረብ ሀገር አረቦች ለምንድነው ዶሮ በደንብ ስታጠብ ራሱ አይወዱም ማለት ቅባቱ ይሄዳል ምናምን ይላሉ። ምን ትላላችሁ? እኛ ሀገር ግን በደንብ ተዘብዝፎ በሎሚ ተዘብዝፎ በጨው ምናምን ነው የሚደረገው እና የኛ ሀገር ወጥ ይጣፍጣል እኮ እግዚአብሔር። የኛ ሀገር ኢትዮጵያ ምግብ እኮ እንጃ ልዩ ነው እውነት ለመናገር ማለት ነው። እና ለምንድን ነው በደንብ የማይታጠቡ? ምን ትላላችሁ? ሲን ትደግፉታላችሁ? የነሱ ነካ እንደ 4 ጊዜ 5 ጊዜ በኋላ ሸፍ ካላልኩት ማለት ነው። እንደዛ የለም በቃ እንደዛ እንትኑ ይነሳል። በቃ ታዲያ ሴትዮ ማለት ነው። እና እኔ በጣም ነው የሚገርመኝ። ለምን ይመስላችኋል? ማለት ግን አይጣፍጥም። ማርያምን ወጣቸው እኮ እንደኛ አይጣፍጥም። መስማ የኛ ኢትዮጵያማ በጣም ደስ የሚለው የምናገር ማለት ነው። እና የምልላችሁ ፈልጌ ነው ውዶቼ። ወጥ እየሰራ ነው እስከ መጨረሻው። እንግዲህ ያው ሽንኩርት ስከትፍ ነው ያላሳያችሁ ማለት ነው እንጂ እስከ መጨረሻው አሳያችኋለሁ። የዛሬ ውሎዬ የእሁድ ውሎዬ ብሎጌ ማለት ነው። እና እንደዛ ነው። የኢትዮጵያ ምግብ በጣም ነው እንትን የሚለው በጣም ነው ደስ የሚለው ለመናገር ማለት ነው። በጣም ደስ ይላል። እና የነሱ ለምንድን ነው አላውቅም ያለሁኝ እንግዲህ ወጥ አደረኩኝ። ቤተሰቦች ሰጠው ውዶቼ ይህን ይመስላል። ደቤ እንብላ። ዘይቱን አብዝቻለሁ መሰለኝ ግን ያው ቅቤ ስለሌለ ለዛ ነው ብዙም ቂም የለውም። ከእንትን ላይ ነው እንጂ ብዙም እንትን አይደለም። ስራችሁ ነው ምን ይመስላል። ለቤተሰብ ሰጥቻለሁ። ያው እነሱ ቪዲዮ ላይ መግባት ስለማይፈልጉ ነው እራሳቸው ሳልቀርጽ ማለት ነው። ይህን ይመስላል ማሮቼ፣ በርታቱኝ። ሰላም ውዶቼ እንዴት ቆያችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንግዲህ ዶሮ ተሰራ አይታችሁ ነበረ። እንብላ ብያለሁ፣ እንብላ ብያችኋለሁ። የሁሉም በልቷል ግን ማለት ወደኛ ወደ ገጠር እንደምታውቁት ማለት ነው እኛን እንጂ ካሜራ ምንም የማይመስለና እነሱ ካሜራ አይፈልጉም፣ ያፍራሉ። ካሜራ ስደቅኑባችሁ ሌላ ነገር ይመስላችሁ። ስለዚህ እኔ ደግሞ እንደዛ ማለት አልፈለኩም። ግጹን ስነግራችሁ ማለት ነው። እና ያዛ ነው አሪፍ ነበረ። እንላው እያለው እና ወደ ገበያውን ያለውን ነገር ራሳያችሁ ምናምን ፈልጋለሁ ግን አንደኛ ጦርነትም ስለሆነ እንደዚህ ስልክ ይዛችሁ ስትቀርጹ ምን እያደረገ ነው ብሎ ሌላ ነገር የሚዳርጋችሁ ማለት ነው። አንደኛ ነገር ማለት ነው። እናንተ ያለ ዩቱብ ነው ግን ለሱ ዩቱብ ምናምን ሰማያውቅ መንገድ እንትን ገበያ ቢሆን የሚይዛችሁ። ሁለተኛ ደግሞ ሰውም አይፈልግም። እናንተ ካሜራ ይዛችሁ የሆነ ነገር ብትጠይቃቸው እሺ አይሉም። በእናንተ የተለየ ጥቅም የምታገኙ ነው መስላቸው እውነት ለመናገር ማለት ነው።
ስለዚህ እዛ አቤት ብቻ አመቃረጠው ወደ ባህር ዳር ያሉ ወደ አዲስ አበባ ያሉ መስራት ይመቻቸዋል። እኛ ግን ወደ ክፍለ ሀገር ስለሆነ አይመችም አሏችን። አሁን ቤተሰቦች ራሷ እንዳስገባቸውም አይፈልጉም። ምንም አልፈልግም ነው መናገር። እንደዚህ ምናልባት አንድ ቀን ፌመስ እንደሆነ ጥሩ አይደለም። ባይ ነበር ባለም አይፈልግም። በቃ እንደዛ ነው። ሰው ካሜራ ሲባል በጣም ትልቅ ነገር ነው የሚያደርገው። ያደጋገስ ነው እንጂ እና እዚህ ጋር በፍጹም አይፈልግም ማለት ነው። ካልፈለጉ ደግሞ እንደብላችሁ ነው የምቀርጧቸው። ይደብራል። ሰው ቤታችሁ መጥቶ እናንተ ያለ ፍላጎታችሁ የሆነ ቤት ሲቀርጻችሁ ይደብራል። ስለዚህ ለዚህ ስለሆነ እኔ ቀረጥኩ ልጆቻ ግን አሪፍ ነበረ። በላና እንዴት ነው ውዴው? ወጡ ጥሩ ነው። እስቲ እንዴት እንገራችሁ እንዴት እንደሆነ ወጡ። አይዞሽ በካሜራ ስታየም እሺ፣ ድምጽሽ ብቻ የሚገባው አሪፍ ነው። ጥሩ ነው። ጥሩ ነው። ማርያም ያቅድሽ ጥሩ ነው። ጾም ሁሉም ጥሩ ነው። እሺም እየመሰከረች ነው። ባለም ጥሩ ነው ብሎኛል። ይሄ ውዶች ያለው ነገር ማለት ነው። ብቻ እግዚአብሔር ይመስገን ባለ ነገር ደስተኛ ሆኖ መኖር ነው። ይሳባስ ሻመት አይኖር ውዶች ላይክ አድርጉልኝ ማለት ነው። አበረታቱ። ምክንያቱም ምንም እይታ የለውም፣ እያያችሁ ነው። እኔ ካሁን በኋላ እንደዚህ ውሎ የኔ ያሉን ነገር እነግራችኋለሁ እንጂ በፍትፈታ አልመጣም። ድሮም እየጠሎት ነበር የምንፈታፍታ ማለት ነው፣ የምንሰራ ማለት ነው። ስለ ሰው ማውራት አስጠልቶኛል። የእነሱ ቻና ማሳደግ የሆነን ቀረ ማርያም ነው። በጣም እንትን የሚለው በጣም የሚያናድደው ግን አሁን የበሏት ምን ተልቀታ ድሯት መስል አጥንት ነው እንትን መስል ልክ እንደ በግ ማለት እንደ በግ ስጋ ማርያምን ድሯት መስል ማለትስ ስጋዋ ብዛት ብዬ ነው። በስመ አብ በጣም ነው እንትን የምትለው። በላና ጠጣና እግዚአብሔር ይመስገን። ኑ ተወዶቼ ማሮቼ ኑ በሀገራችሁ ላይ ዘናባችሁ ነው ያላችሁ ነው። እንታባቱ ስታገኙ ስታጡ ነው። ስለዚህ እንደ ሰው ነው። ምንም የተለየ ነገር የለውም። እውነት ለመናገር እንጂ እንደዛ ስለሆነ ውዶቼ አበረታቱኝ። ቻናሌ እንድነሳልኝ አበረታቱኝ ነው የምለው ነው። እውነት ለመናገር እና እንደዛ ነው እላችኋለሁ። ስለተከታተላችሁ ያመሰግናል። እኮ ቪዲዮ እንደበዛባችሁ እያልኩ ነው 8 ደቂቃ ምናምን የማደርገው። ከ10 ደቂቃ ምናምን በላይ ከሆነ ዩቱብ የመሸረት እንትን ጥሩ ነው ብሏል። ዩቱብ በጣም ነው የሚያስጠላው ማርያም።
እንዲሁ ወይ ፈመስ ባደረገኝ ወይ እንግዲህ አይቼ ወይ ተዋለው በቃ እንደዚህ ከሆነ በቃ በጣም አስቸጋሪ ስለምናገው ነው ዩቲዩብ እና በላን ጨረስን። ይህን ይመስላል። እግዚአብሔር ይመስገን ስለተከታተላችሁኝ አመሰግናለሁኝ። መልካም እሑድ ይሁንላችሁ። ዛሬ እሑድ ነው፣ ጥቅምት 16 ማለት ነው። እግዚአብሔር ይመስገን እኔ 2 ወር ሆነ ማለት ነው ከመጣሁ ወደ ሀገሬ። ደስ ይላል ማርያምን። እና መልካም ጊዜ ሁላችሁ፣ መልካም ስራ፣ ራሳችሁን ጠብቁ። ወደ ሀገራችሁ ለመምጣት አስቡ፣ አትፍሩ ለማለት ያህል ነው። እንደ ሰው ይኖራል ጊዜ ሰው መሰጠው ነውና እዚህ ያሉት እኮ ሀገር ሲገቡ የሚሉና ማለት ነው ለመኖር ይከብዳቸዋል ምናምን እያሉ ያሾፉብና፣ ስለዚህ ለምን እንደዚህ ይሆናል?